እያስጎሸምሽኝ ነው አንዳንድ ቦታ እየገባሽ ምናምን ራሱ ከዛ በኋላ ራሱ ምንድነው የላይቭ ጉዳይ በነገራችን ላይ የሚታወቁ ሰዎች አሉ የተወሰኑ ስም ልጥራ እንደው የተወሰኑ በክፋት አይደለም ለምሳሌ ጂጂ ሰው ግር ላይ አትደፊና ስትልሽ ነበር እስቲ ስለሱ ማብራሪያ ትቼ በዛው ምንን ወቅስሽኛል ግን ቴንኪው እንኳን ወቀሽ ቪዲዮ እንዳቆርጠው ጂጂ ኪያ ምንድን ያለች ሾና ግር ነው ያለችኝና ምን ማለት እንደሆነ አብራሪልኝ ጂጂ እንደዚህ አይነት እኔ ስድብ አላቀም ስድቡን ሲተርጉሙ አንቺን ስለወደዱ ግን እነዚህ ሶስቱ ሴቶች እኔ መስደብ አለባቸው አዎ ደጋረኩ አለባቸው ሰደባሽ ደጋረኩ ሳይ ቴንኪው ነሊያ ንጉቺ ነው ወዳችኋለሁ እናንተ ግን አትሳደቡ ቴንኪው አንተ ወደ በጣም ቆርጠሃል ለምን ወደን ቆረጠ ያ እኔኮ ለምሰለሽ እነሱ ከሚወዱሽ በላይ እኔ እወድሻለሁ አከብርሻለሁ ምን ትደኝማችን አውጣ ታረጋትም ነበር ያቺ ተፈራ ወይ በቃ ጂጂ ልል ነበር የቲጂ ኮ ችግር ትልቁ ይሄ ነው አንድ ነገር ከያዘች ኖ እኔ ምንም አይነት ችግር የለብኝ ወይ ሪል ተነጋገርነው በቃ ጨረስን እኮ እኛ በራሳችንም ከጨረስን በኋላ እኮ እድሜ ላይ ቤት ሰይፉ ላይም ጨርሰናል እኮ ብዙ ሰው እኮ ሰይፉ ጋር በተናገርሽው ነገር ወደ ስንት ሺህ ወንድ ነው የደወለው ባክሽ በጣም ግራ ገብቶኛል እኔ እንኳን አንድ ስንት ነው ወደ 20 30 ስንት ተደረገ እኮ ነው ያለው 20 ሰው 30 40 ደርሷል አዎ ይደውላሉ ላግባሽ ነው እየተናደደ ነበር ጥሩ ነው ያለሽው ሰውነትሽ መለስ ይያለ ነው ላይክ ጥሩ ነው ያለሽው እና በዙ ይቀጥል ነው ማለት የጤና ችግር በጣም አለ ባራስ ሰይፉ ላይ ስለወጣው ነው ራሴን ተበቃ አርገው ከዛ በኋላ ነው ከዛ በፊት እንደ ከተዳሩ በኋላ ነው እንጂ አዳላ እኮ በጣም አውሪሎ በነገራችን ላይ ከተዳሩ በኋላ ራሴ ሼፕ ይያልኩ ነበር ሞጣ የነበረው ሀቅ ስንነጋገር አመሰግናለሁ በተለይ በሁለቱ ልጆች ደግሞ በጣም ሳላመሰግንሽ ማለፍ አልፈልግም ሁለት ህፃናቶች ባሁን ሰዓት ሶስተኛ ልጅም ይያለው ጀማሪ አንቺ ጋር ነው ሆድሽ ውስጥ ነው ወይስ ሆዴ አይደለም ሆዴ ካንተ ሊሆን ይችላል አራ ያዙልኝ ይሄንን ሆዴ ያለ የቴዲ ነው እኔማ ባልሽ ለሆን ነበረ ምን ዋጋ አለው ቀይ ካርድ ሰጣ አባራኛለች ለማንኛውም እድሜና ጤና ይስጠን ለማንኛውም አይሻልም አይ ቀይ ካርድ አልሰጠም ጉቺ እሷ ነች ቀይ ካርድ የሰጠች እኔ አልሰጠው ሰላም እንዴት ናችሁ ውድ ተመልካቾቻችን የአቦጊዳ ኢንተርቴይንመንት ዩቲዩብ ቻናል እንዲሁም የቲጂ ተከታዮች እንዴት ናችሁ ሰላም ነው ወይ ቲጂ ዳንሽ ከሰይፉ ሾው በኋላ የመጀመሪያ ኢንተርቪዋችን አይደል እውነት ነው ለኔ እንደዛ ነው ኖ አንድ ኢቨንት ላይ ተገኝቻለሁ አንድ ነው ከሰይፉ በኋላ ይሄኛው መጀመሪያ እኔ እንኳን አንድ ኢቨንት ላይ ታድሜ ነበር እለል ያለ አዋርድ ላይ ያው ቀድሞ የተያዘ ፕሮግራም ስለሆነ ነው እንዴት ነሽ አለን እንዴት ነው ዛሬ እንግዲህ ያው ሰይፉ አስታርቆናል ነው የሚባለው አይደል ነገሩን ሁሉ ፈቶታል እውነት ነው ግን በተጨማሪ ደግሞ እኛ ደግሞ በራሳችን ያለውን የርቅ ፕሮግራም ደግሞ በተጨማሪ እናሳውቅ ለቤተሰቦቻችን ብዬ ነው እንግዲህ የጋበዝኩሽ አመሰግናለሁ አምሮብሽ አልፎ አብለሽ ነው የመጣሽው ደግሞ ዛሬ አመሰግናለሁ አለባበስ ሁሌም እንዳማረብኝ እውነት ነው ስራ እንዴት ነው ስራ ቆንጆ ነው እግዚአብሔር ይመስገን አሪፍ ነው ልጆቹ ደህና ናቸው ሰላም እንዳያችሁ እንደጠየቃችሁ እንዴ ምላል ፈርቼ ነው አዱላ እንዳይከተል ብዬ እውነት ነው እንግዲህ ያሳለፍነው ጊዜ ትንሽ አስቸጋሪ ነበር እውነት ነው ባንቺ በኩልም በኔ በኩልም ብዙ ውርጅቢ ነበር እንግዲህ ያን ሁሉ ተቋቁመን ዛሬ ይሰናል አዎ በድጋሚ ይቅርታ ለመጠየቅ እንደገና ደግሞ ያው እኛ አብረነን ምንም ወቀጣው ቢበዛም ብዙ ወዳጆች እንዳሉሽ ነው ግን የተመለከትኩት በዚህ አጋጣሚ በጣም ስለሚወዱኝ እኮ ነው እውነት ነው ይወዱኛል ቲንኪው ሰላላላፍና በጣም ነው መስግናለሁ የሰደቡኝንም ሁሉ ማለት እንኳን ሰደባችሁ ታጠራረጋችሁልኝ ሳይ ወሮባችሁ በነገራችሁ ላይ በጣም ኩርቼባችኋል የኔ ጎን ስለናችሁ ቴንክ ሶ ማች እየጠጣሽሽ ይሁንልሽ እስቲ ይሄ ያስጠጣል ቺርስ አይ አሪፍ ነው ለማንኛውም ምንጊዜም ኔጌቲቭ ኮሜንትም ሰውን ያጠነክራል ፖዚቲቭም ደግሞ ወደ ኋላ እንዳንመለስ ያደርገናል ስለዚህ የነበረው ነገር ያው እንዳዩት ነው አይደለ ብዙ የተለየ ነገር የለውም እውነት ነው ልክ እኔን ኮን ነው አንቺን ጥሩ አድርገው እሱ ነው የሚበዛው በነገራችን አይ ልክ ናቸው እኮ ከምን አንፃር እስቲ አንደኛ ትጂስ ደግሞ ሁለተኛ ነገር ደግሞ ይሆናል ብለው ስለገመቱ
አዎ ትክክል እኔም ደግሞ ወጥቼ በራሴ ዩቲዩብ ቻናል ላይ ስለተናገርኩኝ ጭምር ነው በአብዛኛው ህዝብ ስለሚያምነኝ ነው ምንድነው ድብብቅ የለም ሪል አዋርግ ያለው ካረኩም አረኩ ነው ካላረኩም ደግሞ አላረኩም ቢቂ መናገር ልጅ ነኝ ይሄ በስራ ቦታዬ ላይ እንዲሁም ደግሞ ባለውትም እንዲሁም አንተም ካየኛ አቋያኮ ወደ ኋላ ወደፊት ምን ነገር የለም አይደል አቲጂ በርግጥ ምን አይነት ባህሪ ያላት ፍለፊት ነች ያ ሌላ ጓዳ ሌላ ልጅ አይደለም ሪል ለምንናገረው ስለዚህ ሰማይ ነገር ሰማው ተናገርኩኝ በቃ ጥፋቴ ምንድነው የኔ ጥፋት ሰላም ማከረ ግን የማማከር ጊዜና ሰዓት የለኝም አልችልበትም ትግስት የሚባል ነገር አልችልም አንተ ምን ተማርከበት እኔ ያው ምንድነው ያየሁት ነገር መሰለሽ ምን ያህል ሰው እንደሚያምነኝ አየሁኝና ለካ ይሄ ሁሉ ሰው ያመነኝ ትክክለኛ ነገር ማቅረብ ነበርብኝ የሚለው ነገር እንዳይ አስተምሮኛል እውነት ለመናገር እነሱን ይቅርታ መጠየቅ ፈልጋለሁኝ ያው በዛ ተናደውም ነው እንግዲህ እቺ ኔጌቲቭ የሆነች ኮሜንቷም ስትበዛ ተፋ ምን ስራ በእንደዚህ ብያልኩት እኔ ነገም ተነጎዲያም አሁንም ላረኩት ወይ ደግሞ ለሰራሁት ነገር ወይ ደግሞ ከንደበት የለወጣው ነገር ወደዚች ማርጋ ነገር ምድር ብትገለበጥ አልዋሻችሁም ስለዚህ እኔ ነኝ ያልኩት ግን ምን ችግር አለው ግን ቆይ ለምሳሌ ፊልም ይሰራ አይደለም ወይ ምንድነው ችግሩ ማለት እኛ ላይ ብቻ ያረጋው ነገር አለና እንደገና ደግሞ ምንድነው ፒፕሉ ይወዱናል አንደኛ የኔን ደስታ ማይስ ስለሚፈልጉ ነው እሱን ተረድቻለሁ በጣም የኔ መለወጥ የኔ ማድረግ የኔ እንትን ማለት ደስታቸው ስላለን እንጂ በሌላ ነገር አይደለም ስለሚወዱ ብቻ ነው ግን ኮራውባቸው ነገም ሌላ የሚበድለኝ እንዲመጣ እሱን እኔም በደንብ አይቻለሁ በትክክል የቲጂ ወዳጆች ምን ያህል እንደሆኑ በደንብ አይቻለሁ ግን በነገርሽ ላይ ሆኖ በምክንያት እንደሆነ ታውቂያለሽ አይደል ስራሽ ላይ ያለሽ ጥንካሬ ጉብዝና ለብዙዎቻችን ትልቅ ተምሳሌት አሪያ ምትሆኚ ሴት ነሽ ሞዴላቸው ስለሆንኩ አያሞር ዴሲንት ሞሮ ስለዚህ አሁን በአክቲንግ ምኩልት መጪኮ ነው ማለት እኮ እንዴ በደንብ ነው ምን ያንሰኛል ግን እሱ ብቻ ሳይሆን ከፊት ለፊታችን ደግሞ አንድ ሰርፕራይዝ አለ ያልሽ ነው እሱ ይቀመጥ አይደል እስከ ምን ያህል ቀን ይጠብቁ አይ ዶንት ኖ አይታወቅም ይሄ ማዋራቸው ሰዎች ስላሉ እዛ ሊቪንግ ዳውን እሺ ስለዚህ በለየት ባለ መልኩ ትመጣለች በጥሩ ነገር እንጠብቃታለን ለኔም ሚስጥር ነው ትንሽ ነው የሰማሁት እንጂ ብዙ አላቀም እኔም እንግዲህ ያው እንጠብቃታለን በጥሩ ነገር እነዚህ ምትወዷት ወዳጆቿ በደንብ እንግዲህ ተዘጋጁ እና በተጨማሪ እባካችሁ እኔ ማለትም ፈልገው በዚሁ አጋጣሚ ምንም በቃ ተረዱት ነገሩን ሁሉ በቀንነት እዩት መጥፎ ነገር አጻፉ እዚህ ጋር ስርቆት የሚባል ነገር የለ ሌብነት የሚባል ነገር የለኛ በቃ ጥሩ በሆነ መንገድ እኛኮ የተገናኘሽ አይንጠጣለን እናወራለን እንጫወታለን ዲስኮ አይደል ዲስኮ ግን ምንድነው ትጂ እኔ ዲስኮ ስቲ በጣም ሳቄ መጣው ምንድነው እኔ ዲስኮ ሲባል የሆነ እኔ በትክክል ማቀው ልናገር ዲስኮ ዳንስ ምናምን የሚባል ነገር አቃለው ፈልግና ድረስ አይደለም በትክክል ግን የጠፋ ቃል ይመስለኛል ለእንትን ክለብ ለምሳሌ ክለብ ከሆነ ጭፈራ ምናምን ከሆነ እስኪ ከስር ኮሜንት አድርጉልን እኔ አላቀም ቴዲ አልገባውምና ዲስኮ ጭፈራ የሚለው አማርኛ ስለዚህ መልሱን አሰብኩት እኮ የቱ ጋር ነው እስቲ ምን አይነት አጨፋፈር ነው ምናምን ያልኩ ማሰብ ጀመርኩኝ እኔ ታውቂያለሽ ነበር ማለት ነው ወይ ደግሞ አንድ ከራስ ጋር አልነበርኩም ይዛን ቀን አረ ከራሴ ጋርማ ነበርኩኝ አስተውሳለሁ አንድ ቀን እኮ ነው አንድ ቀን ሄድን እዛም ሄድንበት ቤት ጓደኛዬ ዘፋኙ ስለሆነ እስቲ የሱንም ቤት እንመርቅለት አዲስ ቤት ነው ቤቱ ነባር ሆኖ ግን አዲስ ነው ስሙን አልናገርም ካንደኛ ቤት ወጣ ነው ሁለተኛው ቤት የመጀመሪያው ቤትም አራት የተበላበት ቤት ነው እሱ ራት ነው ኖርማል ቤት ነው ሁለተኛው ግን ዓለም 9 ያለ ነገር ነው ምን የተለየ ነገር የለም ስገባም በደስታ ነው ተቀበሉኝ አሰቡ በጣም ተቀብሏታል በርግጥ በጣም ሰላም መሰግናለም ከበራፍ ጀምሮ በእውነት ቴንክ ዩ የመዝናናት የሚያስደስተው ህዝብ አለ አይከባሻል ከዛ በኋላ አም ድሪንክ እየተዝናናሽ ይወጣሽ ከሰይፉ በኋላ ራሱ እኮ አንድ ሁለቴ ጋብዤሻለሁ እኔ ራሴ አንተም ጋብዘኛል እንዴም ደግሞ ሰሞኑን ነበር አንተን ሊቭ እንዳው እኔ በሌለውበት ደግሞ ለብቻዋ ሄዳለች ትጠየቃለች አያስጎሽምሽኝ ነው አንዳንድ ቦታ እየገባሽ ምናምን ራሱ ከዛ በኋላ ራሱ ምንድነው የላይቭ ጉዳይ በነገራችን ላይ የሚታወቁ ሰዎች አሉ የተወሰኑ ስም ልጥራ እንደው የተወሰኑ በክፋት አይደለም እንዲሁ ማለት ከሚወቅጡኝ አባካችሁ ተረዱኝ የሚለው ነው እነሱ ዛው ስራ ዘርፍ ላይ ኖረው ሚዲያው ላይ ኖረው ዩቲዩብ እየሰሩ ብዙ ነገር እየሰሩ እኔ መውቀሱ ምን አስፈለገ እኔ በጣም ነው ወዳችሁ አንተ ለምን ቀራለ ነው ቅሬታ ሳይሆን ያዩበት አንግል ትንሽ
ከባድ ነው። እነሱም ብዙ ተከታይ ስላላቸው ሰው በዛው አብሮ እንዳይነጉድ ብዬ ነው። አዎ ያንን ነው አንቺ ላይቭ ገብተሽ ሳይሆን ለነገሩ ያው እንደ ምክርም ጭምር ነው። ለምሳሌ ጂጂ ሰው እግር ላይ አትደፊ ምናምን ስትልሽ ነበር። እስቲ ስለሱ ማብራሪያ ትቼ በዛው እኔን ወቅስሽኛል። ግን ቴንኪው እንኳን ወቀሽ ቪዲዮ እንዳቆርጠው ጂጂ ኪያ ምንድን ያለች ሾና እግር ነው ያለችኝና ምን ማለት እንደሆነ አብራሪልኝ ጂጂ። እንደዚህ አይነት እኔ ስድብ አላውቅም። ስድቡን እስቲ ተርጉሙልኝ። ግን ምንድነው እኔ ቲጂ እኔ ከገባው በኋላ ነበር ሰይፉ ጋር የገባችውና ሄዳ እግሩ ላይ ይሄ የክብር እኛ የለመድነው እንደዛ ነው እውነት ለመናገር ማለት ነው። ምክንያቱም ኢቭን ቤት ውስጥ እንኳን ወላጆቻችንን እጅ ስናስታጥብ ከወገባችሁ ጎንበስ በሉ ይባላል። ሰው እግር ላይ መውደቅ ምንም ችግር የለውም እና ብዙዎቹ ግን ሲመጣም ጓዳ እኔ አሁንም ሳይንስ ትንሽ በነበርኩበት ሰዓት ላይ በክፍለ ሀገር አካባቢ ላይ እጅ አስተጣጣባ እንዳለ ሁለተኛ ነገር ወደ ሲመጣ ተደብቀን ነው ከእንግዳ ጋር እኩል አናወራ። እሱ ግልጽ ነው። ምን ነገር አሁን ነው ዲሞክራሲ ተብሎ ከእንግዳ እኩል ጋር ለምን እናዳምጣው። በፊቱ ግን አስተዳደጋችን እንግዳ ሲመጣ ወደ ጓዳ ነው የምንባለው። እጅ አስተጣጥበን ጉልበት ስመን ነው እጅ አስተጣጥበን ጉልበት ስመን አስተጣጥበን ስመን እንደግ ተብለን ያደግነው ተመርቀን ያደግነው። ከዛ በኋላ እኔ በዛ ማህበረሰብ ስለነበርኩኝ ለሴፊሻ ያረኩት ነገር አክብሮን ነው የጠራን። አክብሮን የደወለልኝ በማናጀሪ በኩል ነው የመጣው። ከዛ በኋላ እኔ ያናገርኩኝ እሱ ማናጀር ላለው ነገር አክብሮት ነው። በምንም እኔ ለኔ አድናቆት ነው ማለት ጋዜጠኛ ላይ ጉልበት ወድቄ ስዝም በነፍሱን ህዝቡን እንደማለት ነው። ባስፋው ላይ ስንላይ እግሩን ወድቄ ስሜ ነው ስንላይ ሲገባ ሲያል ስንላይ ቴንኪው ብዬ ምክንያቱም አብሮኝ ጭስ ሲያጭስ ነበርና ቴንኪው ብዬ አመስገኝ ነው ቦቴ ድረስ መጥቶ። አሁን ደግሞ ሰይፉ ትልቅ ቻናል አለው። እሱም ትልቅ ነው በሚሊዮን የሚታወቅ ነው። ምንም ክፋት እነሱም እንዳይቀየሙኝ ደግሞ የህዝብ ልጅ ስለሆንኩኝ አንደኛውን ሰው ስጥል አንደኛውን ሳነሳ እንዳይሆንብኝ ለሁሉም ጠቅልላ አድርጌ ስናገር ምንድነው እነ ጉቺዬም ቢሆን ስለሚወዱኝ እዛም እነ ጂጂም ቢሆን ስለሚወዱኝ ሊያሽም ብትሆን የሁሉም በአጠቃላይ የኢትዮጵያ አንቺን ስለወደዱ ግን እነዚህ ሶስቱ ሴቶች እኔ መስደብ አለባቸው? አዎ ደጋረጉ አለባቸው። ማሰደባሽ ደጋረጉ ሳይ ቴንክ ዩ ነሊያ ንጉቺን ይወዳቸዋለሁ እናንተ ግን አትሳደቡ። ቴንክ ዩ ጥሩ ነው ግን ያው ስንሰደብም በምክንያት ቢሆን የተሻለ ነው። አንተ ወደ በጣም ቆርጠሃል። ለምን ወደን ቆረጠ? ያ እኔ እኮ ለምሳሌሽ እነሱ ከሚወዱሽ በላይ እኔ እወድሻለሁ አከብርሻለሁ። ምን ነው ትደኝማችን አውጣ ታረጋትም ነበር ያቺ ተፈራ በቃ ጂጂ ልል ነበር። የቲጂ እኮ ችግር ትልቁ ይሄ ነው። አንድ ነገር ከያዘች ኖ እኔ ምንም አይነት ችግር የለብኝም። ወይ ሪል ከተነጋገርን ነው በቃ ጨረስን እኮ እኛ በራሳችንም ከጨረስን በኋላ እኮ እድሜ ላይ ቤት ሰይፉ ላይም ጨርሰናል እኮ። ስለዚህ ስለ ሰይፉ ላይ እግር መውደቅ ላይ ካደኩበት ማህበረሰብ ዲሲፕሊን ስለሆነ ያልተወጣላቸው ሰዎች ካሉ ሶኬ ለነሱ ይሄንማ እንደው የቲጂን እንትን ተከተሉ። በነገራችን ላይ እኔ በሱ ነገር ላይ አሁን የምናገረው ነገር የመጀመሪያ መኪናዬን እድለኛ የሆንኩበት ነገር አንድ ቤት ጠጅ የ150 ሺህ ብር ጠጅ ታዘዝኩኝና ሰይፉ ማነው ነፍሱን አስፋው ላይና ሊያ ኢቤስ ላይ ከወጣው በኋላ የ150 ሺህ ብር ጠጅ ነው አንዱ እንደሚት ያዘ። ለስንት ህዝብ ነው ግን ይሁን ፕሮግራም ነበር? በጣም ባላብት ሰርግ ነው ምንድነው? አይ ክርስትና ነው። ለክርስትና የ150 ሺህ ብር ጠጅ እና ላኪ ነው መኪና ፍጭና ላኪ ነው። እዛ ቤት ግቢ ተብዬ ገባውኝና ስገባ በጣም ሰው ነው ያለው። በቃ በጣም ሰውና ትልቅ አባት መጡ። ትልቅ አባት ሲመጡ ሄጄ እሳቸው እኔን አክብረው ለኔ መነሳት አይጠበቅባቸውም። ግን እሳቸው ተነስቶ ሰላም ሲሉኝ እኔ እግራቸው ላይ ድፍት ብዬ ሳምኳቸው። ከዛ በኋላ ሰውየው ለኔ ያለው አመለካከት በጣም ትልቅ ነበር፣ በጣም ትልቅ። ከዛ በኋላ ነው ስለ መኪና ያለኝን ችግር የቀሰፍኩትኝ። ለሳቸው እግራቸውን ጎንበስ ብዬ ስለሳምኩኝ እኔ ደግሞ ምንድነው እኔ ትንሽ ነኝ እሳቸው አባቴ ናቸው። የሀብትም ደረጃ ሀብት በነገር ደግሞ ስለ ሌላ ነገር እንዳታመጡ ቄስም ናቸው። አይ ቄስነት አይደሉም ግን ትልቅ ሰው ናቸው። ሶኬ በቃ በትልቅነታቸው ብቻ የትጉል በሳም ለምን እሳቸው ከሶፋ ተቀምጠው ነው እኔ ቤት ስለቀረው እሳቸው ደግሞ ከሶፋ ላይ ብድግ ብለው ሰላም አሉ። ይሄ አክብሮ ስለሆነ እግራቸውን ስስም እኔ ዘጋ ትልቅ ዳቦ እንጀራ አገኘው። ህይወቴም ተቀየረ። በምን የመኪናዋ መምጣት ክብር ያለው ነው ሰው የሚያከብረው ደግሞ ያን ስለሆነ አይ ዶንት ኖ እኔ ጉልበት መሳምን እንግዲህ አይ በቃ ተስማማን እኮ በዚህም አሁን ይስማማል። ይቅርታ አድርጉልኝ። እንደውም ቀጥይበት እኔ እንዳታቆሚ ነው የምልሽ።
ካንቺ መማር አለባቸው ብዙ ሰዎች። ሁሉም ጋር ነው ያገልግልም ይዤ ሲሄድ ጉልበት ስሜ ነው። አንዱ ለጥ ይችላል። ምንም ማረኩ ካጠፋውም ጉልበት ስማለሁ፣ ሳላጠፋም ጉልበት ስማለሁ። ይሄ እንግዲህ ተፈጥሮዬ ነው። እንዴት አረጊ ፎርጌት እንደማረገው አላቀም። ከኔ መውሰድ ያለባችሁ ደግሞ ቢኖር ጥሩ ጎን ይወሰዱ። ይሄ ነገር እኛን ወደ ታች ያረጋዋል የምትሉ ነገር አለመውሰድ ይቻላል። ግን ጉልበት መሳም ላይ እኔ እንጃ አላቀም። እስከመሞደስ ባይለኝ መጣ ክብር ነው። አረ ያርግልሽ ይመችሽ። አመሰግናለሁ። እና ስራ እንዴት ነው? በተረፈ ስራ እግዚአብሔር ይመስገን ቆንጆ ነው። ቢዚ ስለሆንኩኝ ቪዲዮ እንደበፊቱ አለቅ ሌላ አይዲያ ውስጥ ስላለው ሌላ ስራ ውስጥ ስላለው ቶሎ እሱ ነው ልጅዋለሁ እኔ በየቀኑ 40 ቪዲዮ አለቅም። አሁን ስራ ስለበዛብኝ ነው እንጂ እለቃለሁ። ቲጂ ምን ሆነሽ ነው? በፊት 40 ቪዲዮ ነበር የምትለቂው አሁን አትለቂም የሚል ነገር መጥቶብኛልና ቆይ የኔ ጥያቄ ማለት ነው የመጀመሪያው አካውንት ተዘግቷል። አዲሱ እንዴት እየሄደ ነው? ቲክቶክ አሪፍ ነው ያለቀሽበት ምናምን ነገር ደርሻል። 400 ላይክ ገብቻለሁ። ፍሎር ደግሞ 50 ገብቻለሁ። እሱንም ሳላመሰግን አላልፍም። ቴንክ ዩ የኢትዮጵያ ሕዝብ በሙሉ ከልብ የጠፋችሁ ቀሪዎቹ 350 ሺዎች ደግሞ ተመለሱላት። አሬ ይመለሳሉ። አምሪ ይወዱኛል ይመልሱታል። አሪፍ ነው። ስላንቺ ብናወራ በጣም ጊዜ አይበቃም ማለት ከመጀመሪያ ከተወለድሽበት አሁን እስከ ደረስሽበት ጊዜ ድረስ ብናወራ ብዙ ታሪክ አላት። መጽሐፍም እያለች ነው እና በዚህ አጋጣሚ ደራሲዎች አስቡበት። ጠጋ ብላችሁ ብዙ ታሪኳን ወስዳችሁ ሪራይት አድርጋችሁ ነገር በሰሩላት ብዙ ጥሩ ታሪክ አላት። አስተማሪ የሆነ ታሪክ ብዬ ነው የማስበው። በተረፈ ግን እኔ ያው ዛሬም እንግዳ ሆነሽ ስለመጣሽ በጣም ደስ ብሎኛል። በሰፊው ደግሞ ብዙ የምናወራቸው ነገሮች ይኖራሉ ብዬ አስባለሁ። ይሄ ነውና ያየሁት ስልክም ትተሻል መሰለኝ አይደል? አሁን አንቺ አትመልሽም። ማናጀሮችና ጻፊዎች ናቸው የሚያነሱት። እንዲሁም እስከ መጨረሻ ድረስ ስልክ አላነሳም። ከዚህ በኋላ አልገኝም። ይሄ ግን ምን አይነት ለውጥ እንዳመጣ ግን ታውቂያለሽ? የራሴን ማመንና ጆሮዬን ማመን ችግር አጋጥሞኛል። ለ2 ዓመት ተኩል ድረስ በስልክ ሰርቻለሁ። በመሀል ጻፊ ሲመጣ ጻፊ ሲሄድ ማናጀር ሲመጣ ምን ሲል ችግሮች አሉ። ስልኩ ያሰለቻል። ምንድነው የሚያሰለቸው ምክንያት ከይቅርታ ጋር እንዘምለው ሰው እኔን ይወደኛል፣ ድምጼን ይፈልጋል። እኔ ደግሞ እዛ ጋር የሚበላሽብኝ ስራ ስላለ ከስራው ጋር ከምን ጋር ስልክ ሳወራ ነጫነጫለሁ። ስለዚህ ተነጫነጭ ህዝብን ከማጣ በስነ ስርዓት የሚያዋራቸው ሰው አስቀምጬላቸዋለሁ። በክብርና በስነ ስርዓት ያዋራቸዋል። እኔና ስልክ እንኳን ይበቃናል። ከዚህ በኋላ እንገናኝ። ይሄ በጣም ደስ የሚል ነው። እኔ ፋሚሊም አላገኝም። አንተ ብደውልም አታገኝም። ማን ይገናኝ? ማንም ሰው አካንተ ይጀምራል። ማንንም ሰው ጋር አንገናኝ። እንግዲህ በይፋ ልታሰናብተኝ ያስባለች ማለት ነው። ትልቅ አይዲያ ስላለ ከስልክ ከሱ በኋላስ የምትፈልጊው ነገር ካሳካሽ በኋላስ? አይ ስልክ በቃኝ። የምርሽን ነው? ስልክ በፍጹም አለኝ። አሁን እኔ ለልጆቼ የተደረገ ያልተሰራ የሚለው ዝግ ስልክ አለኝ። ዝግ በቃ እነሱ ራሱ ሲደውሉ አያገኙም። አንቺ ብቻ ስትፈልጊ ነው የምትደውይው ማለት ነው። እረፍት ማድረግ አለብኝ። ይሄን ራሴን አሞኛል። በዚህ በጣም እኔም ብዙ ጊዜ ምንሽ ነገር ልቤን አሞኛል። ስራ፣ ስልክ፣ ሰራተኞች ማኔጅ ማድረግ፣ ቤት ገብቼ ሁሉ ነገር ድፍድፉ ያለው እኔ ላይ ነው። ትልቁ ድፍድፉ ያለው ሊጡን አቦካዋለሁ፣ ጋግረዋለሁ፣ አወጣዋለሁ። አሁን ደግሞ ይበቃኛል። የሚገርመው ምሳሌ ሁሉ እኮ ስትሰጪ እኮ በቃ መናገር ያለብኝ ስለሆነ ስልክና እኔ እባካችሁን የኢትዮጵያ በሙሉ ስልክና እኔ በቃ ባጋጠመኝ ህመም ነው። በሌላ በጥጋብ በኩራት በምናምን ነገር ነው አልጠግም። ግን ለውጥ ሁሉ አይቼብሻለሁ እንጂ አሁን ስልክ ባለማውራትሽ በጣም ተረጋግተሻል። ጥሩ ነው ያለሽው። ሰውነትሽ መለስ እያለ ነው። ላይክ ጥሩ ነው ያለሽው እና በዙ ይቀጥል ነው ማለት የጤና ችግር በጣም አለ በራሱ። ሴፉ ላይ ስለወጣው ነው ራሴን ጠበቅ አድርጌው ከዛ በኋላ ነው። ከዛ በፊት እንደ ከትዳሩ በኋላ ነው እንጂ አይደለም እኮ በጣም ሪል። በነገራችን ላይ ከትዳሩ በኋላ ራሴ ሼፕ እያልኩ ነበር ሞጣ የነበረው ሀቅ ስንነጋገር። ምክንያቱም እንዴ ምናምን ስለሚሉ በቃ ከዛ በፊት እንዴ ስሬ ነበር። ግን በጣም ብዙ ሰው እኮ ሰይፉ ጋር በተናገርሽው ነገር ወደ ስንት ሺህ ወንድ ነው የደወለው? እባክሽ በጣም ግራ ገብቶኛል። እኔ እንኳን አንድ ስንት ነው ወደ 20 30 ስንት እኮ ነው ያለው 20 ሰው 30 40 ደርሷል። አዎ ይደውላሉ። ላግባሽ ነው እየተናደደ ነበር። አይ እኔ አልተበላጊ መሆኗን በጣም በቃ ያየው ይሆናል። የዘፈነልሽማ እዚህ ቁጭ ብለን ምሳ እየበላን ነው። እዚህ ቁጭ ብለን ምሳ እየበላን ላይቭ ላይ ተቆርጦ ተሄዷል መሰለኝ እሱም አይደለ። እና በጣም የሚገርም ድምጽ ያለው ልጅ በጣም ኃይለኛ ትልቅ ቻሌንጅ ዱብዳ መጣ። ማጥፋት አልነበረብሽም። አጠፋን። ኦ ማይ ጋድ ድምጹ በነገራችን ላይ ዘፈንክላት ልጅ ድምጽ በጣም አሪፍ ነው። አይ ልጁ ታዋቂ ነው። በጣም ጎበዝ ነህና የእውነት
አይ እሱ ከሌላት ግን አሁን ሰርፕራይዝ ከምታደርገው ነገር ጋር የሚያያዝም ነገር ስለሚኖረው እንግዲህ አብረን የምናየው ነገር ነው የሚሆነው። በራሷ ዩቲዩብ ቻናል ላይ ጠብቋት። እሱን ድምፃዊውን የምትጋብዥበት መንገድም ስለሚኖር አይጋበዝም። ለምን ቢግ ፕሮብሌም ያኔ መሰለ ድምጽ ይዘው እሱ ሃርድ ነው። ግድ የለም እዛ ላይ ደግሞ እኔ እገባለሁ ጣልቃ። አይ ነው አገባ ስምምነትም ካለ ሌላም ነገር ካለ እኔ ጣልቃ እገባለሁ። እንዴ አንተ ሽማግሌያችን እንደኛ ታዲያ በቃ እኮ አንዱ እኮ ማኔጀር አለኝ ብለሻል። ሁለተኛ ማኔጀር መሆን ይችላል። ኢስ ኦኬ። አይ አንተ ነበርኩ መጀመሪያ ጸባይ ስለሌለ ነው አንተን አውት አድርጌ ለማጀር። እኔ ትዕግስት የለኝም። አትሆንም? እኔ ትዕግስት የለኝም። ለዛ ነው አሁን ያለው ማኔጀርዋ ግን በጣም ጥሩ ሰው ነው። በጣም ታጋሽ ነው። ጎበዝ ልጅ ነው። ማኔጀር ያልነበርክም ግን እኔማ ባልሽ ልሆን ነበረ ነበረ ምን ዋጋ አለው? ቀይ ካርድ ሰታ አባራኛለች። ለማንኛውም እድሜና ጤና ይስጠን። ለማንኛውም አይሻልም? አይ እኔ ቀይ ካርድ አልሰጠኝም። ጉቺ እሷ ነች ቀይ ካርድ የሰጠችኝ። እኔ አልሰጠሁም። እና ይገርማል። ሌላ አበላልሽ ላይ ደግሞ ምግብ እንደምትሰሪው አይደለም። ብዙ ምግብ አትበይም፣ ውሃ ብዙ አትጠጪም። ሀሳብ ጭንቀቶች ስላሉብኝ አይረበኝም። በፊት ግን ይርበኝና በላ ነበር ስራ ብቻ ስለነበር። አሁን ብዙ ሀሳቦች አሉኝ፣ ብዙ ጭንቀቶች አሉኝ፣ ብዙ አይዲያዎች ስላሉኝ ረሃብ የሚባለው ነገር የለም። ግን ጉዳት አለው እኮ ተጎዳው። ካልበላ መኖር አይችልም። ምግብ ስበላ ምን አጋጠመኝ? ይጥለኛል። የምርሽን ነው? ምግብ በልቼ ወደዛው እንቅልፍ እንጂ ይጥለኛል። እንቅልፍ ማለት ነው መጣል። እንቅልፍ ይወስድሻል፣ ይደክምሻል። እኮ ድካም ስላለብሽ እኮ ነው። ድካም ስላለብኝ እና ምን ላይ ያመጣው ነው ደግሞ ያለ መብላት መረጥኩ። ለምን እዛ ጋር ስራ ሊቆምብኝ ነው። የምትወጂው ምግብ እንቁላል ነው አይደል? እሱ ነው ቁጭ ምናምን እሱ በቀን አንዴ ከበላው አልበላም። ሌላ ነገር ምንም አልጠቀምም። 5 እንቁላልና 1 ቢራ ኢነፍ በቀን አንዴ። 1 ቢራ የትኛው ቢራ እንደሆነ አይነገርም ማለት ፕሮሞሽን። አይ እንዳትናገሪ። አይ ፕሮሞሽን እንዳያመጡ ነው ምቀኛ። ለማንኛውም እኔ ራስሽን ጠብቂ። አሁንም ምግቡም ላይ ትኩረት አድርጊ። ጤናሽን ቼክ አድርጊ። አንቺ ለብዙ ሰው ታስፈልጊያለሽ። አመሰግናለሁ። በተለይ በሁለቱ ልጆች ደግሞ በጣም ሳላመሰግንሽ ማለፍ አልፈልግም። 2 ህጻናቶች በአሁኑ ሰዓት 3ኛ ልጅም ይዣለሁ። ጭማሪ አንቺ ጋር ነው ሆድሽ ውስጥ ነው ወይስ? ሆዴ አይደለም። ሆዴ ካንተ ሊሆን ይችላል። ኧረ ያዙልኝ ይሄንን። ሆዴ ያለ የቴዲ ነው ከሙዳይ። ሙዳይ አንድ ልጅ ተረከብሽ? አንድ ልጅ እዛው ያለ ማሳ። በነገራችን ላይ ንገሪያቸው ይቻላል። ብዙ ሴሌብሪቲዎች እዛው ባሉበት 3ኛ ልጅ በሙዳይ በጎ አድራጎት 1 ልጅ ወስጃለሁ። በቤቴ ደግሞ 2 ልጅ አለ። አመት 2 ጨምራለሁ። በአጠቃላይ 10 ልጅ የማሳደግ አላማ አለኝ። አሁን 1 ወንድ 1 ሴት አለኝ። 3ኛዋ ልጅ ደግሞ በጎ አድራጎት ሙዳይ ውስጥ ናት የምትገኘው። እሷን በተለያየ ፕሮግራም ወይ በሳምንት ወይ በምን እንደዚህ ትጎበኛታለሽ? እየሄድኩኝ ጎበኛታለሁ ብያታለሁ። ያታለሁ። በጣም ነው የምታሳዝነው። ሌሎችም ሰዎች ግን ይሄን አራያ እንዲከተሉ ምን ትላለሽ? እባካችሁ የግድ ቤት ማምጣት አይጠበቅም። በቀን 20 ብር በጣም የሚገርመው ነገር በቀን 20 ብር ነው ሴቭ የሚደረገው። በወር 600 ብር ነው የሚመጣው። እኔ እንኳን እንደዛ አላሰብኩኝም። ያው ግን በቀን 20 ብር የምትለዋን ነው ያስኳት። በዛ አላሰብኩም ስለሚያስፈልጋቸው። ያው እያደገች እየተማረች ምን እያለች የ1ኛ ክፍል ተማሪ ልጅ ናት ያስኳት። ይቀጥላል። ከዛም አንድ ጨምራለሁ ብያለሁ። እናንተም ደግሞ ከጎኔ አግዙኝ፣ አበረታቱኝ። ወደፊት ያለኝን ትልቁን አይዲያዬን ደግሞ ከጎኔ እንደምትሆኑ ምንም ጥርጥር የለውም። ቲጂ ስማርት እንግዲህ እኔም የእሷን አርአያ በመከተል እኔም በራሴ እንግዲህ ልጅ ለማሳደግ ቀጣይ ፕሮግራሜን አይቼ ወስድና 1 ልጅ ወስዳለ። ምንም የሚከብድ ነገር የለም። ምንም ችግር በቀን 20 ብር ለሻይ የምናጠፋው ነገር ስለሆነ 1 ልጅ ለማሳደግ ምንም ማለት አይደለም። የበኩላችን አስተዋጽኦ ከምንሰራው ነገር ላይ ተወሰነ ነገር ማድረግ መቻል አለብን። ችግር የለም። ሰምቻለሁ። ሌላ ምን የምትይኝ ነገር አለ? ስላንቺ ሰፊ ፕሮግራም ይዘን ደግሞ በደንብ በፖድካስት ፕሮግራማችን ላይ በደንብ በሰፊው እንመጣለን። የኔ ያልቅ ምን አውርችም እንዴ? በስመ አብ ማአተኛ እኮ ነኝ ቲጂ ማአተኛው አያልቅ። ዛሬ ራሱ ከሌላ ስብሰባ ላይ ነው አንዴ ብድግ አድርጌ እንድትመጣ ያደረኳትና ለሰጠሽን ጊዜ በጣም ነው የማመሰግነው። አሜን። ዋናው ሀሳቡ እንግዲህ ምንድነው በሰላም ነገሮች በእርቅ መጠናቀቃቸውን በየራሳችን ቻናል ላይ ሰርተን እንደገና ደግሞ በዛ በሰይፉ ኦኒቢኤስ ላይም በስነ ስርዓት ሄደን በነገራችን ላይ ሰይፉ በድጋሚ እንገናኛለን። ኢምፖርታንት ነገር ስላለ በእኔ በኩል ላይ በድጋሚ ሰይፉ ይመጣል። ምንም ጥርጥር የለውም። አሁን በጣም ራሱ ልኝ ጎትቼ ነው የማመጣው። እሱ ግልጽ ነው። ስለዚህ እውነታውን ተረዱ። ያው እኔ ምንም ባካችሁን አሁንም ያልገባችሁ ሰዎች ካላችሁ ቲጂ መኪና አሁን ስራ ላይ ነው ያለው። የራሱ መስመር ላይ ነው እየተስተካከለ ነው። አንቺም እንደገለጽሽው አደጋ ደርሶብሽ ነበር። እንኳን እግዚአብሔር አተረፈሽ። በዚሁ አጋጣሚ
ያ በሰዓቱ ያ ወሬኛ ልጅ አጣልቶን ተራርቀን ነበርና ግን በተዘዋሪ መንገድ በመጻፊያው በኩል መልእክት ልክ ያለውና እንኳን እግዚአብሔር ያተረፈሽ በድጋሚ ተሰርቶ እንደሚወጣ ተስፋ አደርጋለሁ። ስለዚህ እኔ አሁንም ተረዱልኝ። ምንም አይነት የመኪናም ሆነ ሌላም ነገር የለም። ስራ ግን እንሰራለን። ስራ ግን ስራ ያሰሩና ይሄን እኮ መድገም ያስፈልገው። እኔ እውነታውን ለመናገር እውነታውን አውጥቼልሃል። ምንም የዋሸት የደበኩት ነገር የለም። ከምንም ነገር ልጁ ነፃ ነው። ግን ከሰማሁት ነገር ፊል አድርጌያለሁ። እንደ ሰውኛ ይሰማኛል። እኔም ሞራል ካሳ ያስፈልገኛል። ይቅርታ ልጠይቀኝ ይገባል ያልኩት አውሪ ምሪሊንግ yes ምሪሊንግ ከሰማሁት አኳያ ከሆነ እኮ እርግጠኛ ነኝ ልጠይቀኝ ይገባል። እንደውም ይቅርታ አለኝ አይባልም አላለኝም አይደለ? ይቅርታ በድጋሚ በተመልካቾች ስም ይቅርታ ባልልም አንዳንዴ ባትሉም ይቀርበሉ ምንም ማለት አይደለም። እኔ ያደኩበትን መንገድ ነው። ጥፋተኛ ባትሆኝም ይቅርታ ማለት ምንም ማለት አይደለም። በእያንዳንዱ ቀናችን ደግሞ አሁን ለምሳሌ ሴፉ ሪል ሚስት ባልሆንሽበት እንዴት አለኝና አሽቆጠቆጠኝ። ያ ሞራል የሚባል ነገር አለ። ለነገሩ ጥፍጥፊያችሁ በመምጣቴ አይ ሃቭ ኮንፊደንስ። አይኑ ተመልካቾቻችን፣ በተረፈ ከቲጂ ጋር ከዚህ በኋላ ምን እንስራላችሁ? የሷም ቻናል አለ የኔም አለ። ምን እንስራላችሁ የምትፈልጉት ነገር ካለ ኮሜንት አድርጉን። በእናንተ ኮሜንት መሰረት ደጋሚ ብዙ ነገር ለመስራት በዝግጅት ላይ ነው ያለነው። አትለያዩ። ጥሩ አድርጋችሁ ቀጥሉ የምትሉን ካላችሁ እንቀጥላለን። አይ የምትሉም ካላችሁ ስለማንኛውም ከስር ይጻፉልን አይደል? አይ አላለም አይደል? ተለያዩ ምናምን የሚል ብዙ ኮሜንት አላነበብኩኝ። እንደዛ ቢል ደስ ይለናል የሚል ነገር ነው። ስለወደዳችሁን ከልብ ነው እናመሰግናለን። የምንሰራው ስራ አለ በሱ ቻናል በኔ ቻናል እንገናኛለን። የተለያዩ ስራዎች እናመጣለን። ስንፈልግ ይፈልጉን ድራማ እንሰራለን ማለት ነው። እንግዶችን ጋብዛለን፣ ኢንተርቪው እናደርጋለን። በተረፈ ደግሞ ጊዜው ያላቶ ጥያቄ እኮ አገልግል ኦርደር ማድረግ የሚፈልጉም ሰዎች ካሉ ደግሞ የቲጂ ቲክቶክ ላይ ገብታችሁ ስልኳን እዛ ባዮ ላይ ታገኛላችሁ። ያው ሴክሬታሪዋን አይደለ እሷን ነው የሚያገኙት። እዛዙ እንግዲህ የምትፈልጉትን ለሰላውንም ጥጁንም ክትፎንም ምንም የምትፈልጉትም ከጎኔ በመሆን ይሄ ነው። እኛንም ደግሞ ሰብስክራይብ በማድረግ አበረታቱን። ከኛ ጋር መስራት የምትፈልጉም ደግሞ ጻፉልን። እንግዲህ በጣም ነው የምንወዳችሁ። ቀረምቲው ነገር አለ? ምንም ይቀር የለም። እንወዳችኋለን፣ እናከብራችኋለን። አመሰግናለሁ። ቴንክ ዩ